በመቀጠልም አሁን በባንክ ውስጥ የተገኘ የቤተ ክርስቲያኗ ሀብት መንግስታዊ ዝርፊያ እየተፈጸመበት ነው። ቤተ ክርስቲያኗ በታሪክ ለመጀመሪያ ጊዜ ግብር ክፈይ ተብላ ገንዘቧን በመንግስት ኃይሎች እየተወሰደ መሆኑን ኢትዮ ፎረም ያሰባሰባቸው ሰነዶች ያሳያሉ። ይደመርና 10 ሚሊዮን ብር ገብቷል ይባላል፣ ወይም 20 ሚሊዮን ወይም 100 ሚሊዮን ወይም 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲያው ከጀመርነው አይቀር ከቲክቶከሮችና ከዩቲዩበሮች ጋር በተገናኘ ሀሳብ እናንሳ፣ በደንብ እንወያይ። ከዚህ ከ7 ወር ከ8 ወር በፊት የደረሰኝን ዶክመንት ደግሞ እስቲ አሁን አላቀም ሚስተካከል ከሆነ በደንብ ሚስተካከል ከሆነ መረጃዎቹን እናውጣቸው። እሱም ባለፈ ደግሞ አንዳንድ የድምጽ መረጃዎች አሉ ቲክቶከሮች ሲጣሉ ያወጡት መረጃ ነው። እሱንም ለማየት እንሞክራለን። ሁለት ነገሮች እናስቀድም። አንደኛ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። ከዚህ በፊት አንድ አስተያየት ሰጥቼው ብሎክ አጠጥቶኛል ፌስቡክ ላይ። ነግሬያቸውም ነበር። እዚህ ሚዲያ የምትከታተሉ ሰዎች ያውቁታላችሁ ያስባል። አስተያየት ለመቀበል ፈቃደኛ ያልሆነ ሰው። ስለዚህ ዘመርኩ የጻፈው አሁን ከምሽት ላይ የጻፈው አለ። እንዲሁም አንዳንድ ጽሁፎችና ማስረጃዎችን ደብዳቤዎችን አይተን ምን እናድርግ የሚለውን ነገር ለመወያየት እንሞክራለን። በነገራችን ላይ ሎዛ ኢቨንት አዳዲስ ሰዎችን በተለይ ብቅ የሚሉ ቲክቶከሮች ሲመጡ ያስፈርማል። ወደ ማህበሩ ወደ ሎዛ ኢቨንት ያመጣቸዋል። ስለ ቤተ ክርስቲያን ማስታወቂያ ሲሰራ ቲክቶክ ላይ አይታችሁ ከሆነ ትንሹ የሚከፍላቸው 20 ሺህ ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40 ሺህ 50 ሺህ ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100 ሺህ የሚሉ እናያለን። እሱም በድምፅም ጭምር አካትቼ እናያለን። በድምፅም ጭምር ስለምንሰማ ማለት ነው። ስለዚህ 100 ሺህ ብር ድረስ ይሄዳል። ይሄ ብቻ አይደለም፣ ልዩ ተከፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመዴ አሁን የጻፈውን ጭምር ስላለ በነሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ አይገኝበትም የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት በነገራችን ላይ። ለዚህ ነው በዚህ የኔ ቻናል ላይ ምንም አይነት ማስታወቂያ አላሳየም ማለት የምፈልገው። ለዚህ ነው ብዙውን ጊዜ አዝነው እኮ ነው ለዚህ ገዳም እንኳን አዝነው ነው ለማርምት ነው አዝነው አይደለም፣ ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ። እንዳልኳችሁ አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤያት እያዘጋጃሉ። ይሄ ድሬዳዋ ላይ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን እየተሰራ ያለው በጣም ባለሀብት ነበር። አንድ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወደቀ። ሽማግሌስ ነበር። ወደቀ። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ከተቋረጠ 7 ዓመት 8 ዓመት አልፎታል ቤተክርስቲያኑ። ታዲያ አሁን ላይ ምንድነው የሆነው? ለመጨረስ ሲባል ብር ገቢ ማሰባሰቢያ ተብሎ ነበረ። ባለፈውም ታስቦ ነበር፣ ተጀምሮ ነበር፣ ሞክረው ነበር ድሬዳዋ ያሉ ሰዎች ግን አልቻሉም፣ ለመጨረስ አልቻሉም። ስለዚህ አሁን ምንድነው የተደረገው? ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የተያዘው። ለነዚህ ለቲክቶከሮችና ለዩቲዩበሮች ለሚያስተላልፉት ለአርቲስቶችም ጨምሮ የተያዘው በጀት 6 ሚሊዮን ብር ነው። ከዛ 6 ሚሊዮን ብር ላይ እነሱ እንሰራለን ብሎ ያሰቡት ወይ ደግሞ ገቢ ማሰባሰቢያ ብሎ የታሰበው ብር መጠን 60 ሚሊዮን ብር ነው። ለፊኒሽንግ የሚያስፈልገው 40 ሚሊዮን ብር ነው። አጠቃላይ የታሰበው ገቢ ይገኛል ተብሎ የታሰበው ግን 60 ሚሊዮን ብር ነው። ከ60 ሚሊዮን ብር ላይ 6 ሚሊዮን ብር ለቲክቶከሮች ይሆናል። ስለዚህ ቲክቶከሮች 6 ሚሊዮን ብራቸው ይወስዳሉ። ብሩ ቢገኝም 60 ሚሊዮን ብሩ ቢገኝም ባይገኝም ማለት ነው። ይህ ብር ግን ካልደረሰና ካልሞላ በኋላ እንመለከታለን። ካልሞላ የድሬዳዋ ከንቲባ ከድር ጀዋር እኔ የቀረውን ብር ሞላለሁኝ ብሎ ቃል ገብቶልናል የሚል ነገር ሰምቻለሁኝ። ስለዚህ ለቲክቶከሮቹ ብር 6 ሚሊዮን ብር ነው ሊሰበሰብ የታሰበው 45 ሚሊዮን ብር ነው። የፊኒሽንግ ስራ 60 ሚሊዮን ብር ነው የሚሰበሰበው። 40 ሚሊዮን ብር
ለፊኒሽንግ ስራ ይጠበቃል ተብሎ ታሰበው ነው። ያ ብር ካልደረሰ ግን የድሬዳዋ ከንቲባ እሞራለሁ ብለዋል። ይሄን እንደምትመለከቷቸው ልደተ ቃልን ደምረውን ጭምር የያዘ ማህበር ነው። ይሄ ማህበር እንደምትመለከቷቸው ይኸው እነኚህ ናቸው። እንግዲህ እዚህ ጉዳይ ላይ እየተዟዟሩ የሚያማውንቁት እነኚህ ወንድሞቻችን እህቶቻችን ናቸው። በዝማሬውም በምንም እያደረጉ ምሽት ላይ የሚገባው ያው የሚታለበው የውጭ ሀገር ሰው ስለሆነ ውጭ ሀገር ያሉት ናቸው። ብዙ ጊዜ ኢትዮጵያ ውስጥ ያሉት ብዙ ጊዜ እንደዚህ አይነት ብር ስለማይሰጡ ማለት ነው። ሎዛ ኢቨንት ላይ ነው። ሎዛ ኢቨንት እንግዲህ አሁን ዘመድኩን የጻፈው ገጹ ላይ ነው። ይህ ማለት ነው። ይሄ ነው ወንድማችን እንግዲህ ይህን ብሎክ ያደረገኝ ወንድማችን፣ አስተያየት መቀበል የሚፈልገው ወንድማችን ይህ ነው። እናንብበው ምን እንዳለ ዘመዴ። ትልቅ ገዳም ነው። ለኢትዮጵያ አይደለም ለዓለም የሚጸልይ ገዳም። ይህ ማፊያ የቲክቶከርና የአርቲስቶች ቡድን ገዳማት ለራብ ሊፈታብን ነው፣ ገዳማችን በራብ ሊፈታብን ነው። ይህ ክፉ ዘመን ምናልባት ጥቂት ኩንታል ሰሊጥና ግማሽላ ይዘን ግዙልን ብለው ይለምኗቸዋል። እነዚህን ማለት ነው፣ ሎዛ ኢቨንትን ማለት ነው። ይህ ማፊያ ምን መለሰላችሁ መሰላችሁ ይላል። እንዲህ አላቸው። ለዶክመንተሪ ገዳሙን ለማስተዋወቅ ለዶክመንተሪ 1.5 ሚሊዮን ዶክመንተሪ ለመስሪያ፣ ላይቭ ለማስተላለፍ ደግሞ 4 ሚሊዮን ብር ትከፍላላችሁ። ለዶክመንተሪ ስንት? 1.5 ሚሊዮን ብር። ላይቭ ገብቶ ለማስተላለፍ 4 ሚሊዮን ብር። ይህ ብቻ አይደለም። የአርቲስቶቹን እና የቲክቶከሮቹን የአየር ትኬት፣ የሆቴል ውጪ፣ የምግብ አበላቸውን የምትችሉትም ራሳችሁ ናቸው ብለው ይነግሯቸዋል። ስለዚህ 4 ሚሊዮን ብር ኪስ ነው፣ የራሱ የግሉ ነው ማለት ነው። ምክንያቱም ለቲክቶከሮቹ የፕሌኑን የምግቡን የሁሉም ነገር የሚሸፍኑላቸው ከሆነ ደግሞ ላይ የሚታለፉበትን 4 ሚሊዮን ብር የሚከፍሉ ከሆነ ከዛ ባለፈ ደግሞ ዶክመንተሪ ማሰሪያ ብሎ 1.4-5 ሚሊዮን ብር የሚጠይቁ ከሆነ አስቡት እንግዲህ ሌላው እየተላለፈ ያለው ሜቢ የዚህ መነሻ ሊሆን ይችላል። 6 ሚሊዮን ብር የተጠየቀው ማለት ነው በየተያዘላቸው። እነርሱም ለማህበሩ እንነጋገርና መልሱን እነግራቸዋለን ብለው ተለያዩ። ወደ ገዳሙ ሄደው ለማህበሩ መነካቱን ነገሩ። ገዳማውያኑም በሰሙት ነገር ደነገጡ፣ አዘኑ። እንዲህማ እናደርግም ብለው ወሰኑ። ውሳኔውን ገሚሶቹ ለልመና እንዲሰማሩ፣ ገሚሶቹ ደግሞ የገዳሙን ከብቶች ገበያ ወጥተው እንዲሸጡ ወስነው ላኳቸው። ልመናን የሄዱት እስከ አሁን አልተመለሱም። የገዳሙ ከብቶች ሊሸጡ የተላኩት ግን አንድ በሬ በ40-50 ሺህ ብር ላሞችን ጨምረው ሽጠው ተመለሱ። ዝርዝሩ ነገ ዘመድ ቲቪ ላይ እመለስበታለሁ ብሏል። የድሬዳዋን ጉዳይ አላቅም ብሏል። ስለዚህ ልንገሩ፣ ድሬዳዋ ላይ 6 ሚሊዮን ብር ነው የታሰበው ገቢ ይሰበሰባል የተባለው 60 ሚሊዮን ብር ነው። ለፊኒሽንግ የሚያስፈልገው 45 ሚሊዮን ብር ነው። ይሄ ብር ካልሞላ ከድሬዳዋ እሸፍናለሁ ብሏል። እናየዋለን፣ ይሸፍናል አይሸፍንም የሚለውን ነገር። ጣልቃ አንድ ነገር ላስገባ። ይመለሳል ብለን ጠብቀን ነበር። ይህ ብር እስካሁን ድረስ ይመለስ አይመለስ ምንም አይነት መረጃ አላገኘሁኝም። የወንድማችን የፈለገ አትናቴዎስ ጉዳይ ነው። ከዚህ ፊት ሲከስ ነበር። በግል ኃጢአቱ አይደለም የምንከሰው። ነገር ግን ይህ ደብዳቤ በቤተክርስቲያን የተጻፈ ደብዳቤ ነው። እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት በቅንፍ ፈለገ አትናቴዎስ ጉዳይ ስለማሳወቅ ይላል። ከስር እንደምትመለከቱት 2 ማህተቦች አሉ። አንዱ ክቡ፣ አንደኛው ደግሞ ዝርጉ ነው ማለት ነው። ከላይ በርዕስ ለመግለጽ እንደተሞከረው እንደዚህ መድኃኔዓለም ቤተክርስቲያን በ4ቱ ቀበሌያን የቤተክርስቲያን ተደራሽነት ለማስፋት በሚል ዓላማ ያደረገ ያለውን እንቅስቃሴ ድጋፍ ለማሰባሰብ ወደ አዲስ አበባ ተንቀሳቅሰን ነበር። በወቅቱም ዲያቆን እስጢፋኖስ ወንደሰን በቅንፍ ፈለገ አትናቴዎስ የተባለ ግለሰብ እኛን አግኝቶ የጀመረውን ስራ አፋጥነን አይ ቲንክ ጽሁፉ በእጅ ጻፈ ስለሆነ በደንብ ላይ አይነበብም። አፋጥነን ገንዘብ ያላቸውን ሰዎች አስተባብረን ገንዘብ ማግኘት እንድንችል ወደ ስፍራው ሄደን ለማየት ጉባኤ ያዘጋጁልን ብሎ ከሐምሌ 06/08 ከሐምሌ 6 እስከ 8 2014 ዓ.ም ባዘጋጀነው ጉባኤ ከራሱ ጋር ተፈሪ የሚባል ዘማሪ ይዞ መጥቶ መረጃው ከአካባቢ ያሉ የቤተክርስቲያኑ መረጃዎችን ቀርጾ ይዞ በቀጣይ ጥቅምት 27 2018 ዓ.ም እኛው ራሳችን ጉባኤ እናዘጋጃለን አለ ፈለገ ማለት ነው። እናዘጋጃለን ያየናቸውን ችግሮች ሊፈቱ የሚችሉበትን ባለሀብቶች ወይ ሊፈቱ የሚችሉ ባለሀብቶችን በጉዞ መልክ ይዘን እንመጣለን ብሎ በቀጠሮ ተለያየን። 2014 ነው የሆነው። 2015 በ27 እንመጣለን ብሎ ማለት ነው። በ27 እንመጣለን ብለው ተለያየን።
የተባለውን መሰረት ከቤተ ክህነቱ እስከ ሀገረ ስብከት አሳውቀን ፈቃድ አግኝተን ቀኑ በቀረበ ጊዜ የጉባኤው ወጪ እንልካለን ብሎ በተስፋ ስንጠብቅ አንድም ባለሀብት ሳይኖር 14 ወጣቶችን በደም ስሙልኝ፣ አንድም ባለሀብት እናመጣለን ብሎ በቃል የገባው ያ ባለሀብት ሳይኖር 14 ወጣቶችን ከፈለገ አትናቴዎስ ሚዲያ ጋር በማምጣት ችግሩ ሊፈታል የሚችል ዓለም አቀፋዊ ገቢ በቀጥታ ወይም ደግሞ በኦንላይን ለማሰባሰብ የሚል ለመኪና ኪራይና ለሚዲያ ኪራይ 52,000 ብር አስከፍለውናል። በጠቅላላ በእነሱ ስም ያወጣነው ወጪ ለአበል 16,000 ብር፣ ለመስተንግዶ 50,000 ብር፣ በአጠቃላይ በድምር 118,000 ብር ወጪ ያደረግን ሲሆን ከዚያ በኋላ የስልክ አድራሻውን ባለማንሳትና አቅጣጫውን በማሳጣት ቃል የገባውን ሁሉ ሳይፈጽም ጠፍቷል። ስለሆነም የወላይታ ሀገረ ስብከት በሚችለው ሁሉ ይህንን ወጣት አግኝቶ በቤተ ክርስቲያናችን ስም የተሰበሰበውን ገንዘብ ለቤተ ክርስቲያን ገቢ እንዲያደርግልን በመድኃኔዓለም ስም እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ ብለው ማህተብ አድርገው እንደምታዩት መልአከ ቀሲስ የሚል ማህተብ መጥተዋል። ቤተ ክርስቲያኑ ችግር ላይ ነን ብሎ ሲል ለችግሩ መፍትሄ ይፈታል ተብሎ የታሰበው ነገር ኦንላይን ብርም የለም። ደግሞ ከቤተ ክርስቲያኑ 118,000 ብር ተቀብሎ እብስ ብሏል። ስልካቸውንም አጥፍተዋል። አንድ መረጃ። ሁለተኛው መረጃ ደግሞ እንመልከት። ሁለተኛው መረጃ እዛ ወላይታ ላይ ነው። ደብዳቤ እንደምትመለከቱት በ18/9/2017 ዓ.ም የተጻፈ ደብዳቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት ይላል። ለሚመለከተው ሁሉ ባሉበት ጉዳዩ በግል አካውንት ለቤተክርስቲያን እርዳታ በመሰብሰብ በአስቸኳይ እንዲቆም መግለጫ እንዲሰጥን ይመለከታል። ከላይ በርዕሱ እንደተጠቀሰው በሀገረ ስብከታችን ጥንታውያን ገዳማት፣ አድባራት ህጋዊ የባንክ አካውንት እንዳላቸው ሁሉ አዲስ የሚቋቋሙት በአስቸኳይ በሀገረ ስብከቱ ድጋፍ ደብዳቤ ህጋዊ ባንክ አካውንት እያወጡ እርዳታ እየተሰበሰበላቸው መሆኑን ሁሉም የሚያውቀው ነው። ህጋዊ ደብዳቤ ባንክ አላቸው። ይሁን እንጂ በቅርቡ በማህበራዊ ሚዲያ በግል አካውንቱ ለቤተክርስቲያን እየተለመነ በምዕመኑ ዘንድ ትልቅ ቅሬታን ፈጥሯል። አካውንት ተከፍቶላቸው ሳለ ገዳማቱ ነገር ግን በግል አካውንት እየተለመነ ነው። ስለዚህ ነገር ቅሬታ ፈጥሯል። ይህ በእንዲህ እንዳለ ለወላይታ አቡነ ተክለ ሃይማኖት አብነት ትምህርት ቤት በሚል በማህበራዊ ሚዲያ በፈለገ አትናቴዎስ የግል ባንክ አካውንት እዚህ ጋር የምትመለከቱት በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑን ከተለያዩ ቦታዎች ጥያቄውን ጥቆማ ቀርበውልናል። ስለዚህም በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠና ጉዳዩን የማያውቀው ስለሆነ በአስቸኳይ እንዲቆምና ገንዘቡ እንዲመለስ እየገለጽን ሀገረ ስብከቱ በትክክል እውቅና የሰጠው ለአቶ ኩሜ ደመላሽ ካሳዬ ነው። ፌስቡክ ላይ የምናውቀው ወንድማችን ማለት ነው። ስለ ወላይታ አጠቃላይ ብዙ መረጃ የሚሰጠው ወንድማችን እሱ ነው። ስለዚህ ለእሱ ነው እውቅና የሰጠው እንጂ ፈለገን አናውቀውም። ግን በግል አካውንቱ ብር እየሰበሰበብን ነው ብቻ ሲሆን እርሱም ለደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም፣ ለዋዱ ደብረ ወርቅ ቁስቋም ማርያምና ለአዴቻ ኢየሱስ ቤተክርስቲያን በቤተክርስቲያን ህጋዊ አካውንት ሰብስቦ ገቢ ያደረገልን መሆኑን በአክብሮት እንገልጻለን። ሰላም እግዚአብሔር አይለየን። ግልባጭ ለሀገረ ስብከቱ ህግ ክፍልና እንደዚህ ለምታዩት ለአንድነቱ ገዳም መላከ ሰላም በሚል ማህተብ ተመቷል። የወላይታ ሀገረ ስብከት ስራ አስኪያጅ። ይህ ሁለት ደብዳቤዎች የሚያሳዩት ይሄ ከ7 ወር ከ8 ወር በፊት ኢትዮጵያ እያለሁኝ የደረሰኝ ደብዳቤ ነው። ይህን ደብዳቤ እንደምታዩት ወንድማችን ፈለገ አትናቴዎስ እስካሁን ድረስ እንደተመለሰ ምንም አይነት መረጃ የለም። ምንም አይነት ደብዳቤ የወጣ ደብዳቤ የለም። ግን በሁለቱም ቤተክርስቲያን ላይ በግል አካውንቱ እየሰበሰበ እንደሆነ ያየነው ነገር ነው። ቪዲዮ ማስረጃ አለ። እሱን ሌላ ጊዜ እንመለከተዋለን። የድምፅ ማስረጃ ልኩን ላሳያችሁ። የድምፅ ማስረጃውን ማሳየት ስለማልፈልግ ስልክ ቁጥሮች ነገሮች ዛሬ ስላሉ ማሳየት አልፈለኩኝም። ቪዲዮ ግን ድምፁ ግን ሰሙታላችሁ። ችግር ስለሌለው ታውቁታላችሁ ማን እየተናገረ ነው። እኔን በስም አልጠቅሰውም። ታውቁታላችሁ ማን እየተናገረ እንደሆነ ግን በደንብ እንስማ። ምክንያቱም ይሄ ነገር እየተስፋፋ ነው እየሄደ ያለው። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ በደምብ ስሙ። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል።
ነገር ግን ብሩን ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላኝ። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ ወዲህ ቤተክርስቲያን ለምን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንጻ ብላ 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 ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለው አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት 100 ሺህ ብር የገቢ ማሰባሰብ ስም ወደጋሚ ልስማላችሁ የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላኝ። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን 100 ሺህ ብር እንከፍላቸዋለን ሲላቸው ተመስገን የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸውም ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች 100 ሺህ ብር እንክፈላላቸው። ይህ በድምፅ የሰማችሁት ወንድማችን ግን አይ እኔ አልፈልግም ይቅርብኝ ይሄ ነገር ፌክ ነው። ወንድማችን ለተ ደግሞ አይ እኔ ይቀበላል ይሄን ነገር እሰራለሁ ብሎ ቀጠለ። ስለዚህ አለ ተመስገን፣ ስለዚህ አለ ወንድማችን አለ እኔ አልፈልግም ይቅርብኝ አለ። ግን አሁን ተመልሶ ግን እዛው ስራ ላይ ግን ገብቷል። ምን የሚያደርግበት የቤተ ክርስቲያንን ብር የሚበሉበት ወደው አይደለም ቲክቶከሮች። አንዳንድ አልጠግባይ ደግሞ ሰዎች ደግሞ አልጠግባይ ስለሆኑ ብሩ ቢሞላላቸው ነገር ግን መበዝበዝ ይፈልጋሉ፣ መቦጥቦጥ ይፈልጋሉ። እየሆነ ያለው ነገር ይሄ ነው። በነገራችን ላይ የሚገርም ሁኔታ አንድ ድምፅ ላሰማችሁ። ዛሬ የወጣ ድምፅ ነው፣ ዛሬ የወጣ መረጃ ነው። አያይዤ ላቀርብላችሁና የዘመዴንን እንሰማዋለን በዛው። በመቀጠልም አሁን በባንክ ውስጥ የተገኘ የቤተ ክርስቲያኗ ሀብት መንግስታዊ ዝርፊያ እየተፈጸመበት ነው። ቤተ ክርስቲያኗ በታሪክ ለመጀመሪያ ጊዜ ግብር ክፈይ ተብላ ገንዘቧን በመንግስት ኃይሎች እየተወሰደ መሆኑን ኢትዮ ፎረም ያሰባሰባቸው ሰነዶች ያሳያሉ። በዓለም ሀገራት ሁሉ የሃይማኖት ተቋማት ግብር አይከፍሉም። የብልጽግና መንግስት ግን ሳያስፈቅድና ሳያሳውቅ ጭምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም የተከፈተ አካውንት ያለበትን ገንዘብ ሁሉ እየዘረፈ ነው። የቅድስት ሥላሴ ዩኒቨርሲቲ ከ32 ሚሊዮን ብር በላይ ገንዘብ ከአካውንቱ ላይ እንደተወሰደበት ሊቀ ጳጳሱ አቡነ ፊልጶስ ለሲኖዶሱ ሪፖርት ማድረጋቸውን ሰምተናል። የገቢዎች ባለስልጣን ባልደረቦች ለጣቢያችን ሲናገሩ ከጠቅላይ ቤተ ክህነት ቤቶችና ህንፃዎች አስተዳደር ልማት ድርጅት ከአጥቢያ ቤተ ክርስቲያናትና ከመሰል የኦርቶዶክስ ተቋማት ቢያንስ ከ300 ሚሊዮን ብር በላይ ሰብስቡ ተብለናል ይላሉ። አገዛዙ በባንክ ያገኘውን ገንዘብ እየወሰደ ያለው ከንግድ ባንክ ሲሆን ከሌሎች ባንኮች ላይ በቀላሉ መውሰድ ባለመቻሉ የቤተ ክርስቲያኗ አካውንት እንዳይንቀሳቀስ ማድረጉንም የቤተ ክህነት ምንጮች ገልጸውልናል። ይህ በምስሉ ላይ የሚታየው ሰነድ ደግሞ 1,700,000 ፈረንሳይ ለጋሲዮንና 2.2 ሚሊዮን በሳሪስ አቦ በሚገኘው የአባይ ባንክ አካውንቶች ውስጥ ያለው የቅዱስ ገብርኤልና የአቦ ቤተ ክርስቲያናት ገንዘብ እንዳይንቀሳቀስ መደረጉን ያሳያል። ሌሎችም እንዲሁ ሆነዋል። በአብይ አህመድ በተደረሱ የካድሬ ማሰልጠኛ ማኑዋሎቹ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለዘመናዊነትና ለስራ ፈጠራ እንዲሁም ለጠንካራ የስራ ባህል ምሳሌ መሆን አትችልም እያለ የጻፈው አገዛዙ እንዲህ ባለ መልኩ ቤተ ክርስቲያኗን በማዳከም የመጀመሪያው መንግስት ሆኗል። የቤተ ክርስቲያኗን ንብረቶች ወርሷል የሚባልለት ደርግ እንኳን እንዲህ ያለ ብዝበዛና ውድመት አልፈጸመባትም። የነበራትን በኮሪደር ልማት ሰበብ አፍርሶ የተረፈውን በግብር ሰበብ እየዘረፈ ያለው ብልጽግና ነው። ደርግ የወረሰባትን ንብረት ከ4 ኪሎ እስከ ፒያሳ ከስላሴ ዩኒቨርሲቲ እስከ 5 ኪሎ ድረስ
የመለሰው ኢህአዴግም ቤተ ክርስቲያኗን ከግብር ነፃ እንድትሆን አዋጅ አውጥቶ ተግብሯል። በትውልድ ቅብብሎች ተጠብቃ የኖረችውንና ሀብቷም ተጠብቆ የኖረችውን ኦርቶዶክስ ቤተ ክርስቲያን ግን የብልጽግናው አገዛዝ እንዲህ እያለ እያጠቃት ነው። ነገሩ ግን እዚህ ላይ አበቃም። በአንድ ሰሞን ዳሎል የሚባል ባንክ እንዲቋቋም መስራቾች አክሲዮን ሲሸጡ እንደነበር ብዙዎች ያስታውሳሉ። የአክሲዮን ሽያጩም ሆነ የባንኩ መቋቋም እንዲቆም ያዘዙት ግን ጠቅላይ ሚኒስትር አብይ ናቸው። ምክንያት ብለው ያቀረቡትም የኦርቶዶክስ ሰዎች የበዙበት የአክሲዮን ሽያጭ እየተካሄደ ነው የሚል ነበር። እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶን ስልታዊ ማዳከምና ማድሄት ውስጥ ያስገባው ብልጽግና ግን ምዕመናኗን ገድሎ የማምለኪያ ስፍራዋን አውድሞ የገቢ ምንጯን አፍርሶ ሲኖዶሷን ከፋፍሎ ጳጳሳቷን ወንጅሎ የቀራትን ሀብት እየተቀራመተ ነው። ከኦርቶዶክስ የነጠቀውን ገንዘብ የብልጽግና ወንጌልን ለማስፋፋት እንዲሁም የብልጽግና አገዛዝን ለመከላከል ትጥቅ ይገዛበታል። የአሜሪካ ኮንግረስ አባላቱ በዲ ካርተርና ጆ ዊልሰን የአብይ አህመድን አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ዘመቻ የከፈተ ነው ብለው ለምክር ቤታቸው ክስ ቢያቀርቡ እውነት አላቸው የሚያስብለውም አያሌ ሀቅ በዚህ ዝግጅት ብቻ ተጠናክሮ የሚያልቅ አይደለም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። እንግዲህ እንደሰማችሁት ቤተክርስቲያን እንዲህ ነው መንግስት እየቦጠቦጣት ያለው፣ እየበላት ነው። ቤተክርስቲያን አካውንቷ ላይ ያለው ነገር እየዘረፈ ነው። ይሄ አንድ ወገን ነው። ዘመድ ይቀርብኛል፣ እኔስ እንዴት ይቀርብኛል፣ እኔ እንዴት ይቀርብኛል፣ እነሱም ይገቡበታል ማለት ነው። ገንዘቡ ገቢ አይሆን፣ ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል፣ ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እኔ እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ እኔ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው የማስጠነቅቀው። በኋላ እንዳይርባችሁ አስቤ ነው የማገለግለው። እኔ ቤተክርስቲያን የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፍኑት። ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና መቢያ የሚያደርጉት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው ሰው አባረው አራቆቱት፣ አደህዩት። ዛሬ ይሄው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው፣ ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል፣ ምን ይላቸዋል? ሙስሊሞቹ አምልጠዋል። ፕሮቴስታንቶቹ ምዕራባውያን ይረዷቸዋል፣ ቢዝነሱን ይዘውታል፣ የመንግስት ስልጣን አላቸው። የደከመ የወደቀ ፈልገው ይረዳሉ። ኦርቶዶክሳውያኑስ አሁንም ቄሱ ይለምናቸዋል። በፊት ይሰጧቸው የነበሩ ሰዎች ደህይተዋል፣ አሁን ነጥተዋል፣ አሁን ገርጥተዋል። አሁን ልጆቻቸውን ከሚያስተምሩበት ትምህርት ቤት አውጥተው የመንግስት ትምህርት ቤት ማስገባት አቅቷቸዋል። ለልጆቻቸው ምሳ መቋጠር አቅቷቸዋል። ካህኑ ግን አሁንም ያለጠልጣል፣ ሰባኪው ያለጠልጣል፣ ጳጳሱ ያለጠልጣል፣ ሌላ ሀብታም ይፈልጋል። አሁን ኦርቶዶክሳዊው የሚሰጠው ሲጠፋ ቀጥታ ወዴት ሄዱ? አሁን ወደ ኦንላይን ሄደዋል። ከዛ ደግሞ ወደ መሸጥ ይሄዳሉ። ቤተክርስቲያንን ወደ መሸጥ፣ ህንፃውን ወደ መሸጥ፣ ንብረቷን ወደ መሸጥ። ከዛ በኋላ ምዕመናንን በጅምላና በችርቻሮ ይሸጣሉ።
ከዚህ በኋላ ያለውን ቅድም በነበረው ቪዲዮ ላይ ስለሰማችሁት ይህን ይመስላል። ቤተክርስቲያንን እየቸበቸቧት ነው። እኔ ከግለሰቦች ጋር ምንም አይነት ችግር የለብኝም። በነገራችን አላቃቸውም። ከፈለገ ውጭ እኔ ብዙ ከልደት ቃል ውጭ ብዙ የምንጸጻፋቸው የምናወራው ሰው እንኳ የለም። ግን ቤተክርስቲያን እየመዘበሯት ነው። ከዚህ በፊት እነ ያያ ዘልደታ ላይ የተጻፈውን ጽሑፍ አይታችኋል አይደል? እነ ጸጋዬ ሮቶ ጋር ሄደው 100 ሺህ ብር የተቀበሉት 100 ሺህ ብር። በተለያየ ቦታ ላይ የሚዞሩ ሰዎች 100 ሺህ ብር የሚቀበሉት። ግን ይሄ ሎዛ ኤቨንትስ የተባለው ግን እንትና እኮ በነፃ ነው የሚያገለግለው ከራሱ ከኪሱ አውጥቶ ነው የሚያገለግለው ብሎ ሲናገር ነበር። ከኪሱ አውጥቶ ግን እየተዋወቅን ለምን ይሄ ሁሉ መዋሸት እንዳስፈለገ ግን እስካሁን ድረስ አልገባኝም። የሆነ ሆኖ ጉዳያችን ቤተክርስቲያን እናትብሏት፣ ቤተክርስቲያን እናታራቁቷት። እኔ ከቲክቶከሮቹ ባለፈ ከዩቲዩበሮቹ ባለፈ ደግሞ የሚያናደኝ ደግሞ ምዕመኑን ለመጋጥ የተዘጋጁ ካህናት 6 ሚሊዮን ብር ለቲክቶከሮች የሚሰጡ ገዳማውያን ተራብን፣ ተጠማን፣ ተቸገርን ብለው ሲሏቸው ዶኩመንተሪ ለመስራት 1.5 ሚሊዮን ብር 1.5 ሚሊዮን ብር ካላቸው ለምንድን ነው የሚራቡት? 1.5 ሚሊዮን ብር አካውንቱ ላይ ያለ ገዳም ለምንድን ነው የሚቸገረው? ለምንድን ነው የሚራበው? መራብን ምን አመጣው? ቀጥታ መተን ደግሞ ላይቭ ስትሪም እንድናስተላልፋችሁ ደግሞ 4 ሚሊዮን ብር ይላል። 4 ሚሊዮን ብር ገዳሙ ካለው ለምን ይራባል? ለምን ይቸገራል? ለምን ድረሱልኝ ይላል? እባካችሁ እየራበን ነው ለምን ይላል? ትልቅ ደብራት እንኳን እንደዚያ ይሄን ብር የላቸውም እኮ። 1.5 ሚሊዮን ብር ለዶክመንተሪ፣ 4 ሚሊዮን ብር ለኢቨንቱ ለላይቭ ስትሪሙ ይላል። ከዛ ኋላ ለቲክቶከሩ፣ ለዩቲዩበሩ፣ ለሚያስተባበሩ፣ ለአርቲስቱ ለምናምን ወጪ ደግሞ ትሸፍናላችሁ ድጋሚ። ይሄን ብር ካለው ገዳሙ ለምን ይራባል? ለምን ተቸገርኩኝ ብሎ ከብቱን ይሸጣል? አሁን እየገጠመ ያለው ይሄ ነው። ለቤተክርስቲያን ያዘኑ የሚመስሉ ግን የሚሸቁ ቤተክርስቲያን መነገጃ ያደረጓት ቤተክርስቲያን መነገጃ ያደረጓት ስራ ያደረጓት ቤተክርስቲያን አሉ። ብዙ ልናወጣቸው የምንችላቸው ፋይሎች አሉ። በነገራችን ላይ ግን አንዳንዴ ጊዜ እንዲፈታው የምናደርገው ነገር አለ። ጊዜ ይፍታ ብለን የተሆናቸው ነገሮች እንመጣለን፣ በሌላ ጊዜ እንመለሳለን። በነገራችን ጊዜ ይፍታ ብለን ያስቀመጥናቸው ዶክመንቶች አሉ፣ ቪዲዮዎች አሉ፣ ድምፅ ማስረጃዎች አሉ። ግን ከተመለሱ ብለን እናስብ ነበረ። የሆነ ሆኖ ግን አልተመለሱ። ለማንኛውም እዚህ ያለ አንዳንድ ሰዎችን ይቀየሙኛል ብዬ አስባለሁኝ። ግን ከቤተክርስቲያን በላይ ምንም ነገር ስለሌለ ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።